ቆይ ምንድነው የማየው? የታላቋን ሀዘን ሳልጨርስ ከሷ ጋር ታማዝኛለሁ፣ አፍሬያለሁ። ግን ደግሞ አይን እያየ ሌላ ችግር ሲፈጠር ቆሜ ማየት አልችልም። ልክ ነህ። ሶሪ አጋጣሚ ነው። ጥሩ ሰው ነህ አልክድም፣ ግን እህቴ ላይ ባትደርስባት ደስ ይለኛል። እሷ ገና ምንም አታውቅም። ጥሩ ከመሰላት ግትርም ናት። በዚህ ግትርነቷ ላይ ፍቅር ተጨምሮበት ደግሞ ህይወቷ ይበላሻል። ጊዜው አይደለም። ስለዚህ እባክህን ተው። እሺ መኩ፣ ይልቅ ስለደበራት አጽናናት። እኔም ሄድሹን ሂጅ ልያት። ጥሩ በስተመጨረሻ አይንዬ በቤሉልና በኑኑዬ ጋብቻ ተስማማች። እንግዲህ ኑኑና ቤሉል አይንዬን ሁለቱን ሊጋቡ እንደሆነና አንድ ላይ መሆን እንደሚፈልጉ ሲነግሯት አይንዬ በጣም ደንግጣ ነበረ። ይሄ ፈጽሞ የማይሆን ነገር ነው፣ ኑኑ እኮ ገና በጣም ልጅ ናት፣ ስለዚህ አሁን ማግባት የለባትም በማለት እንደዚሁም ደግሞ ኑኑ ለብቻዋ በሆነችበት ጊዜ አንቺ እኮ ትምህርትሽስ የውጭ እድል መጥቶልኛል ብለሽ አልነበረ ወይ? እሱንስ ሀሳብ ትተሽ ሆኖ አሁን ይህን ያሰብሽው በማለት ኑኑን ብትጠይቃትም ኑኑ ግን ቤሉልን ማግባት እንደምትፈልግና ከእሱ ጋር አብራ መኖር እንደምትፈልግ ለአይንዬ ስትነግራት አይንዬ እንግዲህ ከራሷ ጋር ከተማከረችና እንደዚሁም መሰረት ምንም የማታቅ ስለመሰላት መሰረትን በማማከር መሰረት ደግሞ ሁለቱ አብረው እንዲሆኑ ስለምትፈልግ እንግዲህ ከዚህ ቀደም ቤሉል እኔና ኑኑ እንድንጋባ ፈልጋለሁ ሲላት መሰረት በጣም ደስተኛ ሆና ነበረ የሁለቱን አንድ ላይ መሆን እየፈቀደችው። አሁንም አይንዬ ይህንን ነገር ለመሰረት ስታማክራት መሰረትም ደግሞ ሁለቱ በጣም ይዋደዳሉ፣ ስለዚህ አብረው ቢሆኑ ለኑኑ በጣም ጥሩ ነው በማለት ለእናቷ ለአይንዬ ታማክራታለች። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሃይማኖት ቤተሰቦች እንደምን አመጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ሆናችሁ ከልብ እናመሰግናለን። እንግዳ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በባለፈው ክፍል እንግዲህ ቤሉልና ኑኑዬ መጋባት እንደሚፈልጉ ለአይንዬ ነግረዋት ነበረ። አይንዬም በሰዓቱ ባትስማማም ነገር ግን አሁን ላይ ከመሰረት ጋር ተማክረው መሰረትም አንቺ ባትፈቅጅም እንኳን እነሱ አብረው መሆናቸው አይቀርም በማለት ለአይንዬ ስትነግራት አይንዬ ደግሞ አሁን ላይ መሰረት ላይ የተፈጠረው ነገር ኑኑም ላይ እንዳይደገም በማለት ስለዚህ ፈቅጄ በወግ ማረጉ ልጄን ብሰጣት ይሻላል፣ አሁን ላይ እምቢ ካልኩኝ ግን ልክ እንደ መሰረት እሷም መሆኑ አይቀርም ብላ በማሰብ የሁለቱን አንድ ላይ መሆን ትፈቅዳለች። አሁን ላይ ግን ማኮ ሁለቱ አንድ ላይ መሆን እንደሌለባቸውና ፈጽሞ ይሄ የማይሆን ነገር እንደሆነ ያስባል ማለት ነው። በዛ ላይ ደግሞ ማኮ ቆይ የተባለውስ ነገር ምናልባት እውነት ቢሆን እንኳን እንዴት እንደዚህ ታስባላችሁ በማለት ለቤሉልና ለኑኑዬ ይነግራቸዋል። ነገር ግን ቤሉል ፈጽሞ ምንም የሚሆን ነገር አይደለም፣ ጭራሽ ኑኑዬ እህቴ ልትሆን አትችልም በማለት ለመኮ አስረግጦ ይነግረዋል። መኮ ግን ሁለቱ አንድ ላይ እንዲሆኑና ኑኑ ማግባት እንደሌለባት አስረግጦ ለቤሉል ቢነግረውም ቤሉል ግን አሁን ላይ አይንዬም ሆነ መሰረት ተስማምተዋል፣ ስለዚህ አንተም ብትሆን ፈቅደህ አንድ ላይ ብንሆን ነው የሚሻለው በማለት መኮን ለማግባባትና እሺ እንዲል ለማስደረግ ቢሞክርም ነገር ግን መኮ በጭራሽ አይሆንም ብሏል። ምናልባት መኮም አሁን ላይ አስቦበትና ከራሱ ጋር መክሮ አንድ ላይ እንዲሆኑ ሊፈቅድ ይችላል። እንግዲህ እንደተመለከትነው አይንዬም እምቢ ብላ ነበረ። ነገር ግን ደግሞ ከዚህ ቀደም መሰረት ላይ የተፈጠረው ነገር ኑኑ ላይም እንዲፈጠር ስለማትፈልግ ስለዚህ በወግ ማድረጉ አብረው እንዲሆኑ ብፈቅድ ይሻላል በማለት ለመኮ ልታግባባውና መኮ እሺ እንዲል ልታደርገው ትችላለች ማለት ነው። ሌላው የመሰረት ነገር በጣም የሚያሳዝንና በጣም ትልቅ ችግር ውስጥ ገብታለች። መሰረት እንግዲህ በአሁኑ ሰዓት በጣም ነው የምታሳዝነው። የራሷ በጣም ብዙ ችግር እንዳለ ሆኖ ነገር ግን አሁን ላይ ከቴዲ ቤት ያስመለጠችው ልጅ ትልቅ መዘዝ ይዞባት ቢመጣም ነገር ግን ለእሷ ደግሞ ትልቅ እድል ይመስላል ማለት ነው። አንደኛ መሰረት ከእሷ ጋር የሚሆንና
እንደዚሁም ወደፊት ተፋቅረው አብረው የሚሆኑት ሰው ያገኘች ይመስላል። ከዛም ባሻገር ቴዲን እንዴት አድርጋና ወይዘሮ ሄለንን መጣል እንዳለባት ከዚህ ልጅ ጋር አብረው ተማክረው ሁለቱን ለማጋለጥ ይረዳት ይሆናል ማለት ነው። መሰረት እንግዲህ አሁን ላይ ልጁን አሳልፋ ላለመስጠት የወሰነችበት አንዱ ትልቁ ምክንያቷ ምንድን ነው? ልጁ በጣም ወሳኝና አስፈላጊ እንደሆነ መሰረት ተረድታለች። ምክንያቱም ቴዲ ልጁ አስፈላጊ እና ወሳኝ ሰው ባይሆን ኖሮ ቴዲ በዚህ ልክ ሊናደድና ልጁን ሊፈልገው አይችልም ነበረ። ቴዲ በጣም ብዙ ጊዜ ተናዶና ተበሳጭቶ አይቼው አውቃለሁ። ነገር ግን በዛሬው ልክ እንደዚህ ሲሆን አይቼው አላውቅም ብላለች። ስለዚህ ልጁ በጣም አስፈላጊ እንደሆነ መሰረት ስለተረዳች ይህንን ልጅ መቼም ቢሆን አሳልፌ አልሰጠውም፣ ከእሱ ጋር ተመካክረን እና ከቴዲ ጋር ያለበትን ችግር ምን እንደሆነ ማወቅ ይኖርብኛል በማለት ከልጁ ጋር ግንኙነት ማለትም በግልጽ መነጋገር እንዳለባቸው ታስባለች። ልጁም እንግዲህ ከዚህ ቀደም ጠይቀው አንድ ቀን እነግርሻለሁ ብሏት ስለነበረ ምናልባት ሁሉንም ነገር ሊነግራትና ከመሰረት ጋር አንድ ጋር ሆነው ቴዲን ሊያጋልጡት እንደሚችሉ እና መሰረትም ከልጁ በጣም ጥሩ መረጃዎችን ልታገኝ ትችላለች ማለት ነው። ስለዚህ ቴዲም እንግዲህ መሰረትን ልጁን ካላገኘሽው እና ልጁን ወደ ቤት መልሰሽ የማታመጪው ከሆነ ቤተሰቦችሽም አንቺም ትልቅ ችግር ውስጥ ትገባላችሁ በማለት ከዚህ ቀደም በተደጋጋሚ አስፈራርቷት ነበረ። ነገር ግን ልጁ ደግሞ ቤተሰቦችሽም ሆኖ አንቺ ምንም ነገር እንዲደርስባችሁ ፈጽሞ አላደርግም ብሎ ቃል ገብቶላታል። ምን ሊያደርግ እንደሚችል እንግዲህ አይታወቅም። ነገር ግን መሰረት ልጁ ያለበትን ቦታ እንደማታውቅና ጥሏት እንደጠፋም ጭምር የሚያስረዳ ወረቀት ላይ ጽፎ ለቴዲ እንድትሰጠው አድርጓት ነበረ። ቴዲም ያንን ነገር ከሰጠችው በኋላ መሰረት አሁን ላይ ያለበትን ቦታ እንደማታውቅ ተረድቷል ማለት ነው። ነገር ግን ቢሆንም ከቤት ያስመለጥሽው አንቺ ስለሆንሽ እንደምንም ብለሽ ፈልገሽ እንድታገኙ እፈልጋለሁ ብሎ መሰረትን የመጨረሻ ማስጠንቀቂያ ቢሰጣትም መሰረት ግን ምንም ነገር ማድረግ አትችልም ማለት ነው። ልጁም ቢሆን አሁን በጣም ስላገገምኩኝ እነሱን መጋፈጥ እችላለሁኝ ብሏል ማለት ነው። ሌላው እንግዲህ የሊዛ ጉዳይ ነው። ሊዛ አሁን ላይ በቤሉልና በኑኑ መጋባት ምክንያት በጣም ቅስሟ ተሰብሮና አዝና ነበረ። በዚህም ጉዳይ እንግዲህ ከወይዘሮ ሄለን ጋር ተባብራ ቤሉል ያሰበው ነገር እንዳይፈጸምና ከኑኑ ጋር እንዳይቀባ ለማድረግ ሁለቱ ሴራ እየሰሩበት ነበረ ማለት ነው። ነገር ግን ወይዘሮ ሄለን ቀደም ብላ ለሊዛ ትልቅ ወጥመድ አዘጋጅታላት ስለነበረ ያንን ወጥመዱን እንግዲህ ማለት ሊዛ ወይዘሮ ሄለን ያስቀመጠችበትን ማለትም የውሃው ላይ መድኃኒቱን አድርጋ አስቀምጣላት ስለነበረ ያንን የተቀመጠውን ነገር ሊዛ ጠጥተው ስለነበረ ሊዛ አሁን ላይ ከራሷ ጋር አይደለችም ማለት ነው። ይባስ ብሎ ደግሞ ጆን ወንድሜ ነው በማለት ከሱ ጋር አብራን ለመሄድ በጣም እያስቸገረች ተመልክተናል። ነገር ግን መኮ ባይኖር ኖሮ ምናልባት ወይዘሮ ሄለን ያሰበችው ነገር እና ሊዛን ራቅ አድርጎ የማታውቀው ቦታ ላይ ወስዶ ለመጣል ነበረ ጆን እያሳመነችው። ነገር ግን መኮ ባይኖር ምናልባት ሊዛን ይዟት ሊሄድ ይችል ነበረ ማለት ነው። እሷም እንግዲህ ወንድሜ ነው አብሬው መሄድ እፈልጋለሁ በማለት ከጆ ጋር መለያየት እንደማትፈልግ ነበር ስትናገር የነበረው። አሁን ላይ ሊዛ ያጋጠማት ነገር በጣም የሚያሳዝንና አስቸጋሪ ነገር ቢሆንም ከዚህ ሁኔታዋ መቼ ልታገግምና እንዴት ልትድን ትችላለች የሚለው ነገር በጣም አሳሳቢና አስጊ ቢሆንም ነገር ግን ወይዘሮ ሄለን አሁን ላይ ሊዛ ምንም ነገር አለማወቋና እንደዚህ መሆኗ በጣም ደስተኛ አድርጓታል ማለት ነው። አሁን ላይ መሰረት ብቻ ስለሆነች እሷን ደግሞ እንደምንም ብዬ እሷን ማሸነፍና መጣል አያቅተኝም ብላለች ማለት ነው። አሁን ላይ ወይዘሮ ሄለን በተለይ ደግሞ ከሮቤል ጋር ማለትም ከአዲሱ ልጅ ጋር ግንኙነት እንዳለ ቴዲ ነግሮ ስላሳምናት አሁን ላይ መሰረትን ይበልጥ ልትጎዳት ትችላለች ማለት ነው። ምክንያቱም መሰረት ከዚህ ቀደም ብዙ ነገራቸውን እንደምታውቅና ብዙ ጊዜ ብዙ ነገር አክሽፋባት ስለምታውቅ አሁን ላይ ደግሞ ሮቤልን ካገኘች ጭራሽ አንችላቸውም ብላ ለቴዲ ስትናገር ነበረ። ቴዲ እንግዲህ ወይዘሮ ሄለንን እንዴት አድርገው እንዳታለላት ተመልክተናል።
እንግዲህ መሰረትን አንቺል የኔ ልጅ በሆድሽ እንኳን ብትይዢ ፈጽሞ ልምርሽ አልችልም ብሎ በሚዝትበት ሰዓት ወይዘሮ ሄለን ተደብቃ ስትሰማ ስለነበረ ያረገዘችው ልጅ የቴዲ ነው ማለት ነው። ቆይ እንዴት ሆኖ በማለት ወይዘሮ ሄለን በጣም ደንግጣ ነበረ። ነገር ግን ቴዲ እንደምንም ብሎ ራሱን ነፃ አውጥቷል ማለት ነው። ያረገዘችው ልጅ የኔ ሳይሆን የሮቤል ነው፣ ከእሱ ጋር ፍቅረኛሞች ናቸው በማለት ነገሩን ወደ እነሱ በማዞር ራሱን ነፃ በማድረግ ከዚህ ነገር ወጥቷል ማለት ነው። ነገር ግን መሰረት አሁን ላይ እሷንም ሆነ ልጇን ገላቸዋለሁ ብላ ስትዝት፣ ቴዲ ግን ይህንን ነገር ማድረግ የለብሽም ምክንያቱም ሮቤል የት እንዳለ የምታውቀው ብቸኛዋ ሰው እሷ ስለሆነ፣ ስለዚህ በእሷ በኩል ነው እሱን ልናገኘው የምንችለው። ስለዚህ መሰረትን አሁን ላይ ምንም ነገር ማድረግ የለብሽም በማለት ወይዘሮ ሄለንን ቢያሳምናትም፣ ነገር ግን ደግሞ ወይዘሮ ሄለን ለመሰረት አርፋ የምትቀመጥ አይነት ሴት አይደለችም ማለት ነው። አሁን ላይ ሊዛ ላይ ያደረገችውን ነገር መሰረትም ላይ ልታደርገው ትችላለች ማለት ነው። ወይዘሮ ሄለን ቴዲ መሰረት ጋር ግንኙነት እንዳለው ማለትም መሰረት እንዳረገዘች እና ልጁም የቴዲ እንደሆነ በሰማችበት ቅጽበት እንግዲህ እንዴት እንደተቀያየረች በጣም ተመልክተናል። እንግዲህ ወይዘሮ ሄለን ቴዲ ከሌላ ሴት ጋር እንዲሆንና ሌላ ሴት እንዲያገባና እንዲቀርብ ፈጽሞ እንደማትፈልግ ነው እየተረዳ ነው ማለት ነው። እንግዲህ ቴዲም ቢሆን ይህንን ነገር ሲረዳ ሲመለከት፣ ግን አንቺ ምን አገባሽ ልጁ የኔስ ቢሆን አንቺ ምን የሚመለከትሽ ነገር አለ ብሏታል። ነገር ግን ወይዘሮ ሄለን በጣም ነበር እየተናደደችው፣ እንደ እብድ ነበር ሲያደርጋት እየነበረው። ያ ማለት እንግዲህ ቴዲ ከሌላ ሴት ጋር እንዲሆን እንደማትፈልግና ቴዲን አሁንም ቢሆን እንደምትወደውና እንደምታፈቅረው ነው የሚያሳየው ማለት ነው። ውድ እንግዳ ድራማ ተከታታዮች በቀጣይ ፓርት ምን ይፈጠራል የሚለውን አብረን እናያለን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ቤተሰብ የሆናችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ባላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ።